በጣም ታፈቅሪኛለሽ ከዛ በዘለለ እኔ ላንቺ ምንሽ ማለት ነው አንድ ቀን አብረን አልተጋደምንም አንድ ቀን ስለ ፍቅር እኔና አንቺ ያወራንበት ቀን የለም ታፈቅሪኛለሽ በቃ እውነታው ይሄ ነው ምክንያቱም የትኛውም ሰው ፍቅረኛዬ ናት ብዬ ያወራሁት ሆነ ያሳየሁት የተነሳሁት ፎቶግራፍ እኮ የለም እኔና አንቺ አንድ ፎቶግራፍ አለ አንድ ፎቶግራፍ ስለዚህ ለምንድነው ልታሳብጂ ጠንቋይ ቤት ልብሴን የላክሽው ለምንድነው መበቀል የፈለግሽው ለህዝቡ ግልጽ አድርጊ ምክንያቶችን ከመደርደር ሳይሆን ፊት ለፊት ላይ ለምንድነው እኔ ለማሳበድ የፈለግሽው እህት አለ ምን አድርጌሽ ነው ምን በድዬሽ ነው ድምጹ ያንቺ መሆኑን ማረጋግጥ ከጨረስክ እኔ አልቋጭሩ ሶሊያና ጥያቄው አጭር ነው አጭር መልስ እሺ ነው ለምንድነው እኔ ምን በድዬሽ ነው ምን አድርጌሽ ነው ለሚለው ምክንያቱም እኔ ጽዳት እንዴት እንደሚጸዳም እዛ ገሬም አይቼ ስለማለቅ እዚህም ደግሞ መስራት አልችልም ብዬ ሳናግረው አይ እንደዛ ከሆነ እኔ ወደ ሀገር ነው የምመልስ አለኝ ማለት ነው እንዴት እንደዚህ ታደርጋለህ አንተ ሹፍርና ብለህ አመጣኝ ከዛ በኋላ ደግሞ እኔ በኢትዮጵያ አዛውኜ ምን ያህል እንደሚከፈል ስለማላቅ ስለነበረ የተወሰነ ጊዜ ክፍያ እየከፈልኩ ቆያለሁ ከዛ በኋላ ግን ከ50 ሺህ ብር በበላይ እንደሚከፈለኝ አድርጎ ነው እዛ የነገረኝ እዛ ኢትዮጵያ ያለው ማለት ነው ከዛ በኋላ ግን ከተወሰነ ጊዜ በኋላ የሆነ የስፌት ስራ ኦቨርሉክ የሚባል እሱን እየመታው ስቆይ አይ እኔ ሹፍርና አላሰለጥንህም እኔ ግን ላሰራ የምፈልገው ስፌት ነው አለኝ ማለት ነው ስፌት ነው ላሰራ የምችለው ሲለኝ ከዛ በኋላ የሆነ ብዙ ቃላቶች አሉት እዚህ መናገር የማልፈልገው ቃላቶች በጣም ብዙ ለሰው ልጅ የማይጠበቁ አሉ ከሱ ሳይሆን እሱ በጣም እንደዚህ አይነት ነገሮች እሱ አልተናገረኝ በርግጥ ግን ከባለቤቱ በጣም ብዙ ቃላቶችን ተወርሮብያል በጊዜው ማለት ነው ይቅርታ እኔ ጋር ነው የመጣው ስለኔ ብቻው ነው እኮ አይ እኮ ባለው ስላለው ማለት ነው እኔን ጋር ነው የመጣው ነው ባለቤቱ አታንሳ በቃ እሱ ነው እዚህ ጋር ያለው ስለሱ ነው የምናወራው ስለሱ ብቻ እንጨር እኮ እሷ ዋናው ነጥብ ደሞዝ አልከፈለም አይደለም ምያልከኝ ያለው ዋናው ነጥብ ደሞዝ አልከፈለም ስለሌላው ንግግር ትርፍ ንግግር አስፈላጊ አይደለም ወንድሜ ደሞዝ አልከፈለኝ ነው አይደለም እኔ ከፍዬሃለሁ ማስረጃ አንጣልኝ አጠፋ አድርጌ ከፍለሃለሁ ያለው ነገር ዋው ሀቡ ስለዚህ ምንድነው ዋናው ነገር ማስረጃ ምናምን ለሚለው ነገር ማስረጃውን ባንክ አውጥተን በሱ በጅ ስለምንሰጥ ማስረጃ በህግ ልንከሳ አንችልም ህዝብ ነው ፈርዶ ሊያሰጠኝ የሚችል እንጂ እኔ በህግ እንደማላገኝ ስለሚያውቅ ነው ገብቶሻል በህዝብ ነው ልሰጥ የምችል በህዝብ አስበው ስለይሊ ነው ብሎ አሁን እኮ እሱ ምን ማስረጃ አምጣልኝ ተፈልካለክ ማስረጃ አመጣለሁ የህዝብ ማስረጃ እዚህ ላይ አመጣለሁ ምን አይነት ማስረጃ ለምሳሌ ባንክ አውጥተን ለሱ እንደምንሰጥ የሚያውቁ ማለት ነው ሰዎች እነዛ ሰዎች እነማን ናቸው ማለት አብረው ሰርተው ነበር አንድ መስሪያ ቤት ሰርተዋል አንድ ቦታ ይሰራን አብረን አንድ ቤት ምናድር አብረን አንድ ቤት ምንኖር እነማን ናቸው አብርሃም ብሩኬ ማሪው እነዚህ ኮንታክትናም ነግረኸኝ እዚህ ጋር ስማቸውን ጽፌያለሁ እዚህ ጋር ለምሳሌ ታዲያ በሉ የተባሉትን ሊሉ ይችላሉ ለምሳሌ የሰው የዶክመንት ምስክር ወረቀት ኮምፒውተር የያዘው ነገር ወረቀት ነው ያልሆነውን ልታነበው አትችልም የሆነውን ብቻ ነው ማንበብ የምትችለው እዛ ጋር ሰው ግን ጓደኛ ሆኖ የሚደርሰንን እኩል እንካፈላለን ተባብሎ ተመካክሮ ምናምን ሊዋሽ ይችላል ስለዚህ አቦ እንደሱ ካልሽኝ እሺ ችግር የለውም የሰው ማስረጃ አይኖር ይቅር ነገር ግን ምንድነው ላንቺ ልኬልሻለሁ ቤት እንደተቆለፈብኝ ምናምን ወይስ ልኬልሻለሁ ለተደበደብከው እሱ ልካው ሂሳብ እየተሳሰብን እንደነበረ ልኬልሻለሁ እዚህ ጋር ሂሳብ እንደተሳሰባችሁ ያሳያል ቆይ አንዴ ያሰማ አንተ ነው ወይስ በባለቤትክ ስልክ ነበር ይላክልኝ በእኔ ስልክ ኦኬ ሪከርድ አለ ቤት እንደተቆለፈ እኔ ሂሳብ እየተሳሰብኩ ቤት እንደቆለፉብኝ ሰሚው እሱ ላይ እዚህ ጋር ልብስ እየሰፋክ ነው
እዚህ ጋር ጭቅጭቅ ነው። ቁጭ በል ምናምን ሶ በሩ እንደተ አይ 2-3 ነው የላኩልሽ አቡ 2-3 ነው የላኩልሽ። የመጨረሻው ነው። ሎኬሽን የቤታችን ሎኬሽን ውሰደ እያለ ነው። ቤት ሎኬሽን እኔ በሲኤንኤ አስይዛቸዋለሁ እያለ ነው። እሱ ሎኬሽኑ ማለት ነው። እሱ ቮይሱ የላ ቮይስ አለ 3 ቮይስ ነው የላኩልሽ። በደንብ ስሚው እኮ እሺ ገባኝ። ቮይሱ ላይ የሚለው በሲአይዲ አስይዛቸዋለሁ ቤታችሁን ሎኬሽን አሳየኝ። አንድ ሰው ንጹህ ሆኖ የላም አለ ስለ ደሞዝ የሚያወራ የላም አለ። አንተ ነው የቱ ነው ስለ ደሞዝ የሚያወራው? እንደ ሪፕላይ ነገር ልታደርግልኝ ትችላለህ? ብዙ ቮይስ የሆነ ፎርዋርድ ያደረከው የትኛው ስለ ደሞዝ እንደሚያወራ ስንተኛ መስመር ላይ ያለው? 1 2 3 4 የትኛው ነው ትለየዋለህ? አንተ ሚውት ነህ አቡ። በደንብ ይሰማ አታች የላኩልሽ 3ቱ ማለት ነው። እሺ የመጨረሻው 1 2 3 እሺ እዚህ አዮ አሮ እኔ ድምጽ እኮ አይደል አንተ እኮ ነው የምታወራው። እኮ አንተ ነህ እኮ እዚህ ጋር የምታወራው አይደለ? ሂሳብ ልትሰራ መተን ቆልፈህብኝ ሲልክ የምትፈልገው ምንድነው? የምትፈልገውን ነገር ውጪ እናወራለን የሚል ነው የእሱ ድምጽ የተሰማኝ። አዎ ውጪ ላይ ሊደበድቡኝ ነው። ታዲያ ውጪ ላይ እኮ አውጥቶ ደበደበኝ። ሀቡ ውስጥ ላይ ነበር ሂሳብ እየተሳሰበኝ ነበረው። ሂሳብ ልናስብ ውስጥ ላይ ጠሩኝ። ከዛ በኋላ ግን እሱ ሲመጣ ለሌላ ነገር ነው የጠራኝ። ይሄ አሁን መቼ ነው ይሄ የሆነው? ሂሳብ ልትተሳሰቡ የሄድከው መቼ ነው? ሚውት ነክ 10 ምናምን ቀን ነው ሀቡ፣ የዛሬ 10 ምናምን ቀን። ኦኬ በጣም ጥሩ። እሺ የዛሬ 10 ምናምን ቀን ካንተ ጋር ሂሳብ ሊተሳሰብ መጥቶ ነበረ ቢሮክ? ልንነጋገር የመጣው በሁለት ምክንያት ነው። ሁለት ነጥቦች ያነሳ ነበር። እኔ ኢትዮጵያ ነበርኩኝ፣ በሰበላ አማካኝነት ወደ ኢትዮጵያ አካባቢ ነበርኩኝና አንድ አዲስ ዓመት አካባቢ ኮሚሽን ይታሰብላቸዋል። ሽፉን ሲሰሩ ከ5 በላይ ከሰሩ ኮሚሽን ይታሰብላቸዋል እና አልተመዘገበም አለኝ። ሲስተም ስላለ ሲስተሙ ላይ አካውንቲንግ ስላለ ያውጣና ካለ ይሰራልህ አለኝ። ስለዚህ መተሳሰብ። ሁለተኛ እህቴን አስወጥተህ ወዳልሆነ መንገድ እየተመራሽ ስለሆነ በሱ ጉዳይ ማውራት እንድንፈልግ ናብዬው መጥቶ ነበር ቢሮ ከመጣ በኋላ ማናጀሩ የድርጅቱ ማናጀር አለ፣ አካውንቲንግ አለ። ከሱ ጋር ቁጭ ብለን ሂሳብ ለመስራት ሞከርን። ምንም ነገር የለውም። እንዴት የኔም ደሞዝ አልሰጠኸኝም ብዬ የ2 ዓመት ደሞዝ አልሰጠኸኝም ብዬ ሶሻል ሚዲያ ላይ እንደዚህ ያደርጋለሁ ምናምን የሚል ነገር አነሳ። መብትህ ነው። የመቅደስም የእህትህንም ደሞዝ እንደዚህ ብዬ አወጣለሁ አለ። መብትህ ነው። ስለዚህ በዋናነት የመጣው እህቴን ከቤቱ ወስዶ አንዳንድ ደስ የማይሉ ነገሮች ስላየው ለምን አደረክ ለማለት ጠርቸው ነበረ። ራሱን የመጣ እኔ ከጅምሩ በስልክ አውርተናል። በአካል እናውራ ተባብለን እሱ ከአካውንቲው ጋር አወራ፣ መጣ፣ ተነጋገርን ማለት ነው። ሂሳብ ደሞዝ ሳይሆን ሊሰራለት ወይም ደግሞ ቼክ ሊያደርግ የመጣው ያልተከፈለ ኮሚሽን አለ በሚል ያለው ነገር ይሄ ነው። አይራ አቡ አንደኛ ወይሱን ሙሉን መላክ ወይ ስለማይችል ይሆናል ሁሉ አልገባልሽ ይሆናል እንጂ ወይሱ አለ ሙሉ በሙሉ ማለት ሪከርድ ያደረኩት። ሁለተኛ ደግሞ ሽማግሌዋ ተጠራሉ። በሽምግልና ተይዟል። በህግ ሳይሆን በሽምግልናም ተይዟል። ህጉን ይዘጋ ተብሎ በሽምግልና እንሸመግላቸዋለን ተብሎ በሽምግልና ተይዟል ነገሩ ማለት ነው። የቱ ነገር ደሞዝ አለመክፈሉ
ሂሳብ ልንሰራ እንደሆነ ይሄር ነው እውነተኛው ነገር በሽምግልና ተይዟል። ሽማግሌዎቹ ለሐቃቸው ይናገሩ ይምጡ። ሽማግሌዎቹ ማለት ነው። እነማን ናቸው ሽማግሌዎቹ? አንደኛዋ ሮዛ ትባላለች። ሁለተኛዋ ጌትነት አብሮ ከሱ ጋር የሚሰራው ማለት ነው። እሺ ሶስተኛ ሁለቱ ናቸው። ምንም አይነት የሰው ምስክር ሳይሆን ሰነድ አቅርብልኝ። የራሴን ድምጽ አቅርብልኝ። እኔ የራሴን ድምጽ እንዴት ነው የማከብረው? እኔ የራሴን ድምጽ መቼ አከበርክልኝና ያንተ ድምጽ ማከብረው? የራሴን ድምጽ አቅርብልኝ። አቅርብልኝ አይደለም ያለው አቅርብልኝ እሺ ልላክልሽ መልሽ ልውጣና ልላክልሽ። እኔ እስከዛ ሌሎቹ ጋር ነኝ። ለምን አንተ እዚህ ጋር ከፍታ አታሰማንም? በዚህ በራሴ በገባውበት ስልክ ነው ሪከርዱ። እሺ ወደ ሚስትክ ስልክ ላከውና መተክ አሰማን። አሁን ልላከው ወይ የሱን ልላከውና ወጥቼ ልላከውና አልፈልግም። የሱን ጨርሼ ወደ ሌላው ትክክል። እንደዛ ነው በስቴፕ ነው። እኔም ነገር ሲዘበራረቅ አልወድም። መጀመሪያ ካያማን እዛ ሶሊያ እሺ ልውጣና ልላከውና መልሽ ልምጣ። ላከውና ነው። እሺ ወደ ሚስትክ ስልክ ላከውና ከዛ ገብተህ ከፍተህ አሰማና ራስህ። እሺ እሱ ስልኩን ገልብጦ እስኪመጣ ሰክሰስ በጎ አድራጎት ድርጅትን ፎሎ አድርጉ። ሰክሰስ በጎ አድራጎት ድርጅትን ፎሎ በማድረግ የምትጠቀሙትን ጥቅም ልንገራችሁ። ሰክሰስን ፎሎ በማድረግ የምትጠቀሙት ጥቅም መሰላችሁ? በኢትዮጵያ 2000 ብር ብቻ የቤት ባለቤት መሆን ትችላላችሁ። እንዴት አትሉ? ሰክሰስ በጎ አድራጎት ድርጅት እጣ አዘጋጅቶልናል። ይሄ 3ኛ ዙር ነው። ከዚህ በፊት 1ኛ ዙር ላይ የመጀመሪያ ቤት፣ 2ኛው መኪና፣ 3ኛው የሚሄደው ሰውዬ አምጥቶኛል። ኦኬ መስራት አለብኝ። ለምን 100 ድርሃም አይከፍለኝም? በቃ ውስጤን አሳምኛለሁ። ከዛ እየሰራው ነው። በመሃል የእንቁጣጣሽ ባህል አልፎ 2023 ላይ ነው 2022 ብቻ የእንቁጣጣሽ ባህል አልፎ ሳምንት ካለፈ በኋላ ፕሮግራም ተደረገ። ቤት ውስጥ መጠጥ ይመጣል፣ በግ ምናምን ይታረድና ስጋ ምናምን ይደረጋል። ከዛ በኋላ ብሉ ጠጡ። ኢማጂን የሴት መኝታ ቤት እንደዚህ ነው፣ የወንድ መኝታ ቤት እንደዚህ ነው። የወንዶቹ መኝታ ቤት በር የለውም፣ የሴቶቹ መኝታ ቤት ቁልፍ የለውም። ብሉ ጠጡ ተዝናኑ ነው የሚባለው። ላይቭ ይገባል፣ ብዙ ነገር አለው ብቻ። ከዛ ወንዶች ናቸው ታፍነው የተቀመጡ ወንዶች አሉ። እረፍት እንኳን አይፈቀድም። ኢማጂን ሴት ያለችበት ወንድ ያለበት ቤት ውስጥ እንዴት ነው ሰው የሚሰራው? እሺ ይስራ። መጠጥ እየተጠጣ አይደለም ሴት ልጅ ቀርታ እንስሳን ቢያገኝ ወንድ ልጅ አይምርም። መጠጥ ነው። ፍቅር ግንኙነት አይቻልም ይላል። የሚገፋፋን ግን ጀስት ጠጥተ ምናምን የሆነ ስህተት እንድትሰሪ ቪዲዮ ይዝብሻል ምናምን ነገሮች። ከዛ ውስጥ እኔ የለውበትም። ልጠጣ እችላለሁ፣ እሺ ልጫወት ልበላ እችላለሁ። ከዛ ውስጥ ይሄ ከሚባለው የቪዲዮ ተይዞብናል ምናምን ከሚባሉ ውስጥ የለውበትም። ግንስ ላይቭ ገባለሁ ክስ ላይ ሆኜ ምንም አልሆንኩኝም፣ ደህና ነኝ። ዲፖርት አስደርጋታለሁ፣ ዲፖርት ሆናለች ምናምን ነገር ሲባል እኔ ደህና ነኝ። ላይቭ ላይ ገባና እጫወታለሁ ከልጆች ጋር። ምክንያቱም ሶሻል ሚዲያ ላይ የሚያውቁ ልጆች ስለነበሩ በወቅቱ ከኮሜንት ላይ ሽፎን ቤት ስትንዘላዘይ ስትወሰልች ብልግና ስታደርግ ያለ ቪዲዮዎች አሉ፣ እንፖስታለን። ኦኬ ፖስቱ ካላችሁ ምናልባት ገላዬን ስታጠብ ምናልባት ሽንት ቤት ስጠቀም ሊኖራቸው ይችላል ቪዲዮ። ከዛ ባለፈ አድርጉ፣ ችግር የለብኝም። ይሄ ከወጣው በኋላ ነው እየነበርኩኝ ክስ ላይ ከመሄዴ በፊት ምን አልኩትኝ? ይሄ የበዓሉ ጊዜ ጠራንና ደሞዛችሁን ውሰዱ፣ ከዛ ወረቀት ላይ ፈርሙ አለኝ። የምን ወረቀት ነው? ደሞዝሽን መውሰጃ ማረጋገጫና ቴብሉ ላይ በጣም ብዙ ቼኮች አሉ፣ በጣም ብዙ ቼኮች። ከዛ ቼክ ማቀው እኔ የኔ ቼክ ሲሆን ፈርምና ለሆነ ሰው ሰጣለሁ። ግብይና ምስተር የሆነ ሰው ተስጠርሽ የራሽን ቼክ እኔ ቼክ እንዳለኝ አላውቅም። በስሜ ቼክ አውጥቷል። መስፈርም ቼክ ላይ እኔ አልፈርምም፣ አልፈልግም። ከሷ ነው የሚቆራረጠው ወይስ ከኔ? አቡ እየሰማለሁ። አሁን መተሻል ካንቺ ነበር ማለት ነው። ኦኬ እሺ፣ አሁን ትሰሚያለሽ። ቴብል ላይ ብዙ ቼኮች አሉ። ከዛ ቼክ ላይ አንዱን አነሳና ፈርሚ እዚህ ላይ ደሞዝሽን መቀበልሽን አለኝ። ይሄ የበዓሉ ሳምንት በኋላ ማለት ነው። የበዓል ስራ ጨርሰን ምናምን ፕሮግራም የተደረገለ ፈርሚ ስለኝ አልፈርምም። ለምን ነው የምፈርመው?
ደሞ ስትወስጂ የሆነ ሊስት ነገር ነው ልክ እንደ አቴንዳንስ የሆነ ሊስት ነገር ላይ ልትፈርም የምትችው ወይ ሪሲፕት ላይ ነው ልትፈርም የምትችው። ይሄ ግን ቼክ ነው አልፈርምም። ከዛ ወረድኩኝ ወጣሁኝና አልፈርም ደሞዜንም አልወስድም ወጣሁኝ። ቤተሰብ እናቴን ደውዬ እዚህም ቤተሰቦች አሉኝ ልጠይቅ፣ ምክንያቱም ስለ ቼክ ዕውቀት የለኝም። ጋይስ የሚቆራረጠው ከኔ ነው ወይስ ከሷ ነው? አንድ ሰው ሚውቱን አብሮ ይነግረኝ። ከማን ነው? ከሷ ነው አቡ። ኦኬ ጥናት ነው ያለው ኢንተርኔት ጥሩ አይደለም ነው። እንዴት ይሻላል? ኔትወርክ የለሽም? ጭራሽ ተደወለብሽ? አቡ የኔ ከዛ እንትን ይበልና እኔ ልኬልሻለሁ። አሁን ላይ ባሚን ስልክ ወደ ባለቤትህ ስልክ ከፍተህ ክፈተው እኮ አልኩህ እኮ ወደ ባለቤትህ ስልክ በቃሽ። ኦኬ ለታም አይደል እንዲወረድኩኝ ነበር። ግን አንዳንድ ሰዎች በቃ የምትሉ ሰዎች ፌር አይደላችሁም። የሰው ልጅ ደግሞ ልኬልሻለሁ። አንዴ በቃ የምትሉ መስማት ማትፈልጉ ሰዎች ስክሮል የሚባል ነገር አለ። 1 ሰከንድ ስክሮል የሚባል ነገር ታውቃላችሁ? ስክሮል አድርጎ ኦኬ። እናንተ በደል 1 ሰከንድ አንዴ አማን አንዴ ሚውት አድርግልኝ። እናንተ በደል ደርሶባችሁ ተበድላችሁ ሰዎችን ስሙኝ ብላችሁ መታችሁ እየተናገራችሁ በደላችሁ በቃ ብትባሉ ደስ ይላችኋል? ደስ ይላችኋል? እውነቱን ሳናቅ ማን ጋር ሐቅ እንዳለ ሳናቅ ማን ተበዳይ ማን በዳይ እንደሆነ ሳናቅ የሚናገረን ሰው በቃ እንደማለት ብልግና የለም፣ ብልግና ነው። መስማት ያልፈለገ ሰው ጀስት ስክሮል ማድረግ ነው ያለበት። ቴንክ ዩ። ቀጥል ወንድሜ። ሚውት አድርጌሃለሁ፣ እባክህ ሚውትህን አብራና ቀጥል። Bluetooth disconnected. ሄሮት ቆይ አምጪው ነው ልከፍተው ዝም ብለሽ አላፍ መታለች። አንዴ ጨርሳ ትውረድ፣ እሷ ስራ ልትገባ ስለሆነ። እሺ አማን፣ እስከዛ አንተ አዘጋጅ፣ ቮይሶቹን አዘጋጅ። ተራክ ሲደርስ መክፈት ነው ዳይሬክትሊ። አይው አሁን ላሰማሽ በዛው እኮ እቺ ስራ ልትሄድ ነው። አንዴ ተናግራ ትጨርስ እና ትውጣ። እሷ ስራ ልትገባ ነው። እሺ አማን እሺ በቃ እሺ የሚሰራው ናይት ሽፍት ነውና የግድ ሰዓት መጠበቅ አለብኝ። ማርፈድ የለብኝም። እሺ ቶሎ በይ፣ አፍጥኝ። ብዙ አልቆይም። መጨቃጭቅም ነገር የለም። እኔ ኦ ማይ ጋድ! ኧረ አሰቃየሽን እናቴ። ኔትወርክሽሽ ምንድን ነው? ስልክ እየደወሉ ከሆነ አትደውሉ በያቸው። በቃ አንተ ቀጥል። ኤደን ቀጥል። አማን በቃ ከላስ ኔትወርክ ሲኖርሽ ነይ ወይ እናት። ይሰማል አቡ? መቼ አይሰማም? ምን መች ጀምረክ? አየው ጀምሬያለሁ እኮ። እስቲ ክፈት። አይሰማም።
ያፈጣንከውን ቀንሰው በኖርማል አድርገው። ፈጣን ነው አይሰማም። በጣም ይሮጥ እኮ በኖርማል ነው አድርጌያለሁ። በስዊስ 4833 ነው ችግሩ። ከስልክህ ነው ወይስ ምንድነው? ከስልኬ ሳይሆን አይሰማም፣ በደንብ የተቆራረጠ ነው። ታዲያኛ እንዴት ባንቺ ስልክ ከቻልሽ አሰሚ። አንዴ ባንቺ ስልክ ከተቻለ አሰሚ። ልከኸዋል እኔ ጋር? አዎ ልኬልሻለሁ። ባሚን ስልክ ልኬልሻለሁ። ሄሎ